እዲ አንቺ በስመ አብ አወቀኛው እንዴት ነህ? ብዙ ነገር እየተፈጠረ እያየሁ ስለሆነ እሺ ለምን እንደዚህ ይሆናል? መምጣት አንተም ማዋራት ስላለብኝ እኔ የመጣሁት እዚህ ድረስ እናንተ አስቸገርከኝ በጣም። ደግሞ እያልክ ያለሁት ምን እንደሆነ ታውቃለህ? እዩ እኔ ማንኛውም ሰው እንዲጎዳ የማደርገው ነገር የለም። ገባክ? የሚጠቅማት ነገር ነው ለእሷ ብቻ ሳይሆን ለሁሉም ሰው የሚጠቅም ነገር ነው። ገባክ? ለአብልሽም ለእሷም የእነሱን ደስታ የሚፈልግ ሰው ገባክ? ሩታም ደውዬ እንደዚህ ብዬ ልነግራት እችላለሁ፣ ግን ሩታ በአይኗ እያየች ነው የተሻለ የሚሆነው ለእኔ። ገባክ? ለእሷም ለእኔም እንደዛ ነው የሚሆነው መሆንም ያለበት እንደዛ ነው የሚሻለው። እና አደራህን በተማኝነት ችግር የለም በአካል አግኝቼው ማለት ማን ደስታ እንደ ቀልድ በስልክ ምናምን ብቻ እንዳወራው አይደለም የምፈልገው። በአካል አግኝቼው ብዙ ነገር ማውራት የምፈልገው ነገር ስላለ እሱን እንድታገናኙ እፈልጋለሁ። ችግር የለውም። ምናልባት ስራ ቢዚ የማይሆንበት አጋጣሚ ካለ ደስታን በየትኛውም ሰዓት ላይ ላገናኝሽ እችላለሁ። ችግር የለውም። አንተም ሲመችህ እሱም ሲመቸው አዋራውና ችግር የለውም። ራህን ስጣት፣ ከቻልክ ስትሰጣት ብታገናኝ ደስ ይለኛል። ገባክ? ይሄ ሲሪየስ ጉዳይ የሆነ ነገር ነው። ይሄ የኔ ብቻ ምናምን ነገር እንዳይመስል ከኋላ በጣም ብዙ ሰው አለ። ያው እነሱም እንዲታወቁ ስላልፈለጉ ነው። ገባክ? እና በእኔ በኩል ነው ይሄ ነገር የመጣው። አደራህን ሰላም ውድና የተከበራችሁ እኛ ቤተሰቦች እንዴት ናችሁልን? አለን እኛ ፈጣሪ የተመሰገነ ይሁን፣ ሁላችንም ደህና ነን። ትላንትና ምናልባት የሆነ ነገር ተመልክታችሁ ነበረ። የደስታ ቤተሰቦችም ትንሽ ባለው ነገር ደስተኛ አልነበሩ ምናምን። እኔም ነገሮችን ለማረጋጋትና ነገሮችን በተወሰነ መልኩ ተስተካክሎ ወደፊት እንዲሄዱ ለማድረግ እየሞከርኩኝ ነበረ። ግን በቤተሰብ መሀል ገብቶ ነገራቶችን ማስተካከል በጣም በዚህ ሰዓት ከባድ ነውና አላቅም ይሄ ነገር እንዴት ሆኖ መስተካከል እንደሚችል እንዴት ሆኖ እንደሚስተካከል ምንም ነገር ሊገባኝ አልቻለም። ብቻ ግን እግዚአብሔር ነገራቶችን ቀልል አድርጎ የሚያስተካክለውን ነገር ያምጣ ነው የምንለው። ብዙዎቻችሁም እንግዲህ እዩ ምንድነው ጓደኛ እንደምታስብለት ለአንሱ የምትጨነቅም አይነት ሰው ከሆንክ ለምን ሌላ ሴት የሚፈልግበትን ሌላ ሴት የሚያገኝበትን መንገድ አታመቻችም ምናምን እያላችሁ ነው ያላችሁት። ምክንያቱም አብርሃምና ሩታ ወልደዋል፣ ብዙ ነገር አሳልፈዋል እና የወለደ ሰው ደግሞ ተፋቶ አይቀርም፣ ተለያይቶ አይለያይም። ስለዚህ ተለያይቶ የማይለያዩ ሰዎችን እንትን እያልክ ብዙ ነገራቶችን እንትን አትበል፣ በጣም ጫና እያሰደርክበት ነው ምናምን እያላችሁኝ ያላችሁ ሰዎች አላችሁና እንዴት ነው እንደዚህ ነው ብዬ ለማስረዳት ለእናንተም ይከብዳል። ምክንያቱም ደስታ ለኔ የሚያወራኝና ደስታ ከቤተሰቦቹ ጋር የሚያወራው ነገር በጣም ይለያያል። ለምን እንደሆነ በማላውቀው ሁኔታ በጣም በሚገርማችሁ ሁኔታ ቶታሊ በቃ በሩታ ፍቅር አይኑ ታውሯል፣ ሁሉ ነገሩ ታውሯል ይሄ ልጅ እና እንዴት እንደሆነ አላውቅም። በምን አይነት ሁኔታ ማስተካከል እንዳለብኝም ግራ ገብቶኛል። ብቻ ግን ሰሞኑን በጣም እኔ ስለጨነቀኝ ያወሩኝን ሰዎች በሙሉ እያወራሁ ነው፣ የሚያናግሩኝን ሰዎች በሙሉ እያወራሁ ነው ያለሁት። ዛሬ አንድ በጣም በቃ በዚህ ነገር ላይ እየተጨነቀች ያለች በዚህ ነገር ላይ ብዙ እያሳለፈች ያለች ሰው አለች እና ዛሬ አግኝቼ ብዙ ነገሮችን ከዚህ በኋላ ምንም ነገር ዳግመኛ ልትመለሱበት ጭቅጭቁ ላይ ፈጠርበት የሚችል ነገር እጄ ላይ ስላለ ያንን ነገር ለአንተም መስጠት እፈልጋለሁ። ደስታንም በዚህ አጋጣሚ ማግኘት እፈልጋለሁ። ከደስታ ጋር ብዙ ነገሮችን ማውራት እፈልጋለሁ ምናምን እያለችኝ ያለች ሰው አለች። እሷ እንደምታውቀኝ ነው የምትነግረኝ። እኔ ግን ላውቃት አልቻልኩም። በስልክ ብቻ ነው እስካሁን ድረስ እያወራን ያለነው። ስልኬን ከማን እንደተቀበለች አላውቅም። ስልክህ ነበረኝ ምናልባት ያንተን ስልክ አጥፍተው ነው እያለችኝ ነው ያለችው እና ብቻ ግን ከመጣች በኋላ ብዙ ነገሮችን እንትን እንላለን ብዬ አስባለሁ፣ እናወራለን ብዬ አስባለሁ። ትምጣም አትምጣም ምንም ማውቀው ነገር የለም። ምክንያቱም ቢያንስ አንድ 10 ደቂቃ ቀደም ብዬ ከሷ ደርሻለሁ። እሷን የሚያስተካክል ነገሮችን የሚያስተካክል ሁሉን ነገር እንትን የሚል ነገር ከሆነ ምንም ችግር የለውም በሚል ብዙ ነገራቶችን እንትን ልል እየሞከርኩኝ ያለሁት እና እስኪ እውነታው ደግሞ ያ ነገር ተስተካክሎ ምናምን ሁሉ ነገር አሪፍ ሆኖ የሚስተካከል ነገር ከሆነ እግዚአብሔር ረድቶናል ማለት ይቻላል። ብዙ ሰዎች እየተጨነቃችሁ ያላችሁበትን ነገር ፊክስ የሚደረግ ይመስለኛል እና ለማንኛውም ግን ቤተሰቦች ያለውን ነገር በደንብ እያጣራው ጓደኛዬም ደስታን የሚጎዳበት ምክንያቱም ብዙ ሳክሪፋይ እየከፈለልኝ ነው ለኔ። እኔም ደግሞ ጓደኛዬ እንደመሆኑ መጠር ጭራሽ ለሱ የሆነ በቃ ምንም ነገር ቢሆን አንቺ በስመ አብ
ነህ? ስንት ጊዜያችን በስመ አብ ወልድ። እንዴት ነህ? አላወቅኩሽም ትለኛለህ ስልክ ላይ ራስሽ ማለት አንቺ ነሽ? እኔ ነኝ። እያየኸኝ እንዴ? በጣም ትገርሚያለሽ። እግዚአብሔር አንቺ ጭራሽ ያንቺ መለየት ነው የከበደው። እንዴት ነሽ? ደህና ነሽ? ሰላም ነው? በስመ አብ አንቺ ስንት ጊዜያችን? ኧረ ትገርሚያለሽ። እግዚአብሔር እንዴ እዚህ ነሽ እንዴ ያለሽው? አዎ እዚህ ነኝ። እዚህ መጣሁ። ቅርብ ጊዜ መጣሁ። በጣም አስቸገርከኝ እኮ በቃ አላወቅኩሽም እያልከኝ በእውነት እስከማገኘ እንዴት እንደጓጓሁ በስመ አብ ወልድ። ትገርሚያለሽ አንቺ ሌላ ሰው ይመስል ሌላ ድሮ ነው ማቃት ማለት ድሮ ማለት ነው። ስንት ጊዜያችን? አሁን በጣም ረጅም ጊዜ ነው እና ማቃት ግን ደህና ነሽ? ሌላ ሰው ነው ብዙ ነገር ተቀይረሻል። ኧረ ተይ ደህና ነሽ? አለን ሁሉ ሰላም። በጣም ትልቅ ሰው ሆንሽብኝ። የምር ትልቅ ሰው ሆንሽብኝ በጣም። አንተ እንዴት ነህ? ቤተሰብ አለው ቤተሰብ ሁሉ ሰላም ሁሉ ደህና። አንቺስ? እግዚአብሔር ይመስገን ደህና ነኝ። ዋና ሰላም መሆኑ ነው ጤንነት። አንቺ ነሽ የሁሉ ነገር እንዴት ማለት የሁሉ ነገር ልታውቂ ቻልሽ? ትከታተያለሽ ማለት ነው ያለውን ነገር? አዎ ያው ከዚህ በፊት ሩታንም ስለማውቃት እና ብዙ ነገር እየተፈጠረ እያየሁ ስለሆነ ለምን እንደዚህ ይሆናል መምጣት አንተን ማዋራት ስላለብኝ ነው የመጣሁት እዚህ ድረስ። እናንተ አስቸገርከኝ በጣም። ይገርማል። እግዚአብሔር ነው ይገርማል በጣም። ያይ ጸዴ ነው። ለማንኛውም እንኳን አወኩኝ አንቺ መሆንሽን ይሄ ሁሉ ነገር የምታወሪኝ ምናምን እንዴት ድምፅሽን እንኳን መለየት ከበደኝ። ማለት ወፈረብኝ ወይስ የሆነ ማላውቀው ድምፅ ሆነብኝና ግራ ተጋባሁ። ቢያንስ ማውቃት ሰው ቢሆን እኔ እኮ ለምን ለመንገር አልፈለግሽም አንቺ መሆንሽን? እኔማ በቃ በአካል ማግኘት የፈለኩት አንተን ታውቃለህ። አላቅሽ ምናምን በድምፅ እንዴት አትለይም እኮ? እኔ በድምፅ አንዴ ብዙ ሰው ነው ያወራኛል። እንግዲህ ብዙ ሰው ድምፅ እንዴት መለየት ይከብደኛል። ገብቶሻል? ረጅም ጊዜያችን ለነገሩ። አዎ ረጅም ጊዜ ቢያንስ 1-4 ዓመት ከዛ በላይ ነው። ያ ይሆናል። ጊዜው ደግሞ በጣም ይሮጣል። አንቺ እግዚአብሔር ወልና ዳንሻ ደህና ነኝ። ያው ዛሬ ላገኝ የፈለኩት በእነ አብርሽና በእነ ሩታ ጉዳይ ነው። ኦኬ ያው ደስታንም ባገኘው በጣም ደስ ይለኛል። በዚህ አጋጣሚ ወይደው ታገናኘኝ ደስ ይለኛል። ኧረ ችግር የለውም ትገናኛለህ። እንኳን አይደለም አንቺን ማንንም ነገር ችግር የለውም። ደስታንም አገናኝሻለሁ። ብቻ አንቺ ስልክ ላይ እንደነገርሽኝ ስልክ ላይ እንዳወራሽኝ ምናምን ሁሉም ነገር የሚስተካከልበት መንገድ ወይ ደግሞ አንቺ ነገራቶችን በዚህ ልክ ማወቅሽ ምናምን አስገርሞኛልና አዎ ያው ከዚህ በፊት ሩታን ስለማውቃት እና ብዙ ነገር እየተፈጠረ እንደሆነ እያየሁ ስለሆነ እኔ ጋር ደግሞ ያን ችግር የሚፈታ ነገር ስላለ ያው አንተን ስለማምንክ ያው እንድታቀበልልኝ ለሩታ እንድታቀበልልኝ። ምንም ችግር የለውም። ምንም ችግር የለውም። ያለውን ነገር በደንብ እንትን ለማለት እሞክራለሁ። አደርሳለሁ። አብሽር ችግር የለውም። እንዴ አሁን የመጣሁት እኔ ደግሞ ቃሌን አላጥፍም። ያለውን ነገር በደንብ እንትን እልልሻለሁ ብዬ አስባለሁ። ታስቢ ብዙ ነገር እየተፈጠረ ስለሆነ ያው የሚፈታ ነገር ሁለቱ ተስማምተው አንድ ላይ የሚሆኑበት ነገር ስለሆነ ኦኬ። ማነው አብርሽና ሩታ አሁን ባሉበት ታይም በጣም ብጥብጥ እየተፈጠረ ነው አይደል? እና ብዙ ነገርም እያየው ስለሆነ እሱን የሚፈታ ነገር ነው ይሄ የመጣሁት። ኦኬ። እና ያው በታማኝነት እስኪ ያለውን ነገር ያው እኔ ግን ምን እንደሆነ ታውቂያለሽ? ይቅርታ አድርጊልኝና ሁለቱ አንድ ላይ የሚመለሱበት አይነት ነገር ያለ አይመስለኝም። እኔ እየከለከልኩኝ የሆነ ነገር እያልኩኝ አይደለም፣ ግን ያው ባለትዳር ተለያይቶ እንደማይለያይ አውቃለሁኝ። ግን እንደዛም ሆኖ ሁለቱ ደግሞ አንድ ላይ የሚሆኑበት ነገር አለ ብዬ አላስብም። ገብቶሻል? ያው ብዙ እንትኖች ስላሉ ብዙ ክፍተቶች ስላሉ ምናልባት ልታውቂያቸውም ላታውቂያቸውም ትችያለሽ። እነዛን ክፍተቶች ደግሞ መሙላት የሚቻለው ብዙ መታረም ያለባቸው ወይ ብዙ የሚታረሙ ነገሮች አሉና እነዛ ነገሮች ሳይታረሙ ወይ በአንድ የሚመልስ አይነት ነገር ካለሽ በጣም ደስ ይለኛል። አይ እኔ እርግጠኛ ሆኜ ነው ከዛ እዚህ ደስ የመጣሁት ይሄንን ፕላን አድርጌ ነው። ገባክ? በእውነት እውነቴን ነው። እና እርግጠኛ ነኝ ተታርቀው ሁላችንም የእነሱ ደስታ የሚያስደስተን ተደስተን የምናይበት ታይም ቅርብ የሆነ ይመስለኛል። እና
እርግጠኛ ነኝ። ማስከፋት አልፈልግም አንቺን፣ የምሬ ነው። የሆነ የሚታይ ነገር ከሆነም ወይ ደግሞ የሆነ ደብዳቤም ከሆነ ምናምን እኔ እንጃ። እኔ አሁን እንደዚህ ነው ብዬ ማለት ከበደኝ። አንደኛ ጓደኛዬ ደስታም ከሩታ ጋር ብዙ ነገሮች ያው ሁሉም ነገር አውቃለሁ። ቪዲዮ ላይም ስለማይ አንዳንዴ አልፎ ስለማይ ሁሉም ነገር አውቃለሁ። ደስታንም ያው አወራዋለሁ ያልኩት በዚህ ሁኔታ ላይ ነው። ገባክ? ሰሞኑን ደግሞ ወደ አዲግራት ግዴታ መሄድ አለብህ። ሌላ ሚስት ይዘጋጅልሃል ምናምን። ብቻ እኔ እንጃ ምን አስበሽ እንደሆነ አላውቅም። ግን አዎ እና ይሄ ነውና በታማኝነት እንደምታደርስ እርግጠኛ ነኝ። ምን ነው? አይ ምንድን ነው ይሄ? እዚህ ውስጥ የእነሱን የሚፈታ የሆነ ነገር አለ። እንደዚህ ሊሆን አልፈልግም፣ ግን ለእሷ አድርስላት በታማኝነት ለምን ይሄንን ነገር? ምን ነው? አይ ምንም፣ ግን የሆነ አላ ከበደኝ። እንዴት ስልሽ አሁን እኔ ምንም ውስጡ ላይ ምን እንዳለ ሳላቅ ዝም ብዬ ወስጄ መስጠቱ ለኔ ይከብደኛል በጣም። አይ እኔ በዛው የሩትን አውቃታለሁ፣ እንተዋወቃለን ከዚህ በፊት እሷም ታውቀኛለች። ብታይኝ ያው እንተዋወቃለን፣ እናወራለንም አልፎ አልፎ ማለት ነው። እና እሷ የሚጎዳ ነገር አላደርግም። ታውቀኛለህ መቼም ከዚህ በፊት አራቅሻለሁ። በዛም አይደል እኔ እንደውም እንደዚህ መሆኑን ባቅ ወይ ደግሞ ቅድሚያ አንቺ መሆንሽን ባቅ አሪፍ አቀባበል አደርግ ነበረ። ሌላ ቀን ይሆናል። በጣም ይቅርታ። እንደዚህ አይነት ቦታ ላይ አሪፍ አቀባበል አደርግ ነበረ። ስላገኘሁሽ ግን በጣም በዚህ አጋጣሚ ደስ ብሎኛል። እኔም ደስ ብሎኛል እና ይህንን ፍላሽ እንድታደርስልኝ ፈልገው ይሄንን እና ምን መሰለህ ቁም ነገር ያለው ሲሪየስ ጉዳይ ስለሆነ አደራህን ስጣት። ከቻልክ ስትሰጣት ብታገናኝ ደስ ይለኛል። ገባክ? ይሄ ሲሪየስ ጉዳይ የሆነ ነገር ነው። ይሄ የኔ ብቻ ምናምን ነገር እንዳይመስልህ። ከኋላ በጣም ብዙ ሰው አለ። ያው እነሱም እንዲታወቁ ስላልፈለጉ ነው። ገባክ? እና በእኔ በኩል ነው ይሄ ነገር የመጣው። አደራህን ይስባክ። ገባክ? እንደ ሲሪየስ ነገር ውሰደው። ነገሩ በጣም ይሄ ትንሽ ነገር ቀለል ያለ ነገር እንዳይመስልክ። ገባክ? ቀለል ያለ ጉዳይ ምናምን ነገር እንዳይመስልክ። ይሄ ከበድ ያለ ጉዳይ ነው። ገባክን? አደራ ብቻህን ለአንተ ነው የሰጠውክ። ብቻህን ሂደህ ስጣት። ማንም እንዳይከቻልክ ከማንም ጋር እንዳትሄድ። በቃ ብቻህን ሂደህ ስጣት። እንዴት ማለት? አሁን እኮ ብቻህን አይህ ማንም አይህ እኮ የምትይው ነገር አይደለም እኮ። እኔ በቃ የራሴ ምክንያት ስላለ ነው እንደዛ ያልኩት። ለምን በግልጽ አትነግሪኝም ያለውን ነገር? ኖ እንደዚህ ብዬ ልነግርህ አልችልም። በቃ የሚጠቅማት ነገር ነው። ብቻህን ሂደህ ስጣት ከቻልክ ማለት ነው። ከማንም ጋር እንዳትሄድ እኮ። አይ እሱ እንዳለ ሆኖ ይሄ ነገር ውስጡ ላይ ምን እንዳለ እኔ ችግር ልልብሽ ፈልጌ አይደለም። ገብቶሻል? ግን ውስጡ ላይ ምን እንዳለ ምናምን ያለውን ነገር ደግሞ አውቃ ነው እንትን ብል በጣም ደስ ይለኛል። ገብቶሻል? እኔ ደግሞ እያልኩ ያለሁት ምን እንደሆነ ታውቃለህ እዩ? እኔ ማንኛውም ሰው እንዲጎዳ የማደርገው ነገር የለም። ገባክ? የሚጠቅማት ነገር ነው። ለእሷ ብቻ ሳይሆን ለሁሉም ሰው የሚጠቅም ነገር ነው። ገባክ? ለአብልሽም ለእሷም የእነሱን ደስታ የሚፈልግ ሰው ገባክ? እንዲሰጣት ነው የሚፈልገው በታማኝነት። ገባክ? ለማንም ሳትናገር ወይ ደግሞ እኔ ከቻልክ አሁን ራሱ ሂደህ ብትሰጣት በጣም ደስ ይለኛል። አሁን ላይማ እሷም ላገኛት ስለማልችል ምናምን፣ ምክንያቱም ትናንትናም ያለችበት ሁኔታ አሪፍ አልነበረም። በዚህ ሰዓት ደግሞ እሷን አግኝቼ ሌላ የሚያስጨንቃትን ነገር መጨመር አልፈልግም እና ብቻ ግን አንቺ ውስጡን ያየሽው እና የምታምኝበት ነገር ከሆነ ችግር የለውም። እኔ ለማድረሱም ወይ ደግሞ የሆነ ነገር ለማድረጉ ያን ያህል የሚጨንቀኝ ወይ ደግሞ የሚጠበኝ ነገር አይደለም። ግን እስኪ ያለው ነገር ከእሷ ጋር እውነት አንቺ እንደማልሽው ደግሞ ነገራቶችን የሚያስተካክል ነገር ከሆነ እኔም አንቺን ከሩታ ጋር አገናኝሽ እና ያለውን ነገር አብራችሁ የምትጨርሱበትን መንገድ ታመቻቻላችሁ። ገባሽ? እንደዛ ካደረግክም ጥሩ ደስ ይለኛል። ግን በቃ በቻልከው አቅም ዛሬ እንኳን ባይሆን ነገ ስጣት እባክህ። ገባክ? ነገ ስጣት። ስለመስጠቱ ምናምን አታስቢ፣ ችግር የለውም። እኔ በየትኛውም ሰዓት ላይ ሬዲ ነኝ ነገር አቀብላታለሁ። በሲሪየስ ጉዳይ እንደ ትልቅ ነገር ሄድና ስጣት። ችግር የለውም። እሱን የምፈልገው እኔ ከአንተ ዛሬም የፈለግኩት ያው ሰላም ልልህና ይሄንን እንድትሰጥልኝ። እኔም ስላገኘሁሽ በነገራችን ላይ በጣም ደስ ብሎኛል እና አስበሽ ደግሞ ምናምን ሁሉ ነገር እንትን ስላልሽ ደስ ብሎኛል። ግን ደስታን አውቀዋለሁ ነው ያልሽኝ? ታውቂዋለሽ? ከዚህ በፊት ትታወቃላችሁ ወይንስ
ዝም ብለሽ ማውራት የምትፈልጊው ነገር ማውራት የምፈልገው ነገር ስላለ በጣም ማውራት የምፈልገው ነገር አለ። እሱ በአካል አግኝቼው ማለት ነው። ማን ደስታን እንደ ቀልድ በስልክ ምናምን ብቻ እንዳወራ አይደለም የምፈልገው። በአካል አግኝቼው ብዙ ነገር ማውራት የምፈልገው ነገር ስላለ እሱን እንድታገናኙ እፈልጋለሁ። ችግር የለውም። ምናልባት ስራ ቢዚ የማይሆንበት አጋጣሚ ካለ ደስታን በየትኛውም ሰዓት ላይ ላገናኝሽ እችላለሁ። ችግር የለውም። አንተም ሲመችህ እሱም ሲመቸው አዋራውና ችግር የለውም። እኔ ኤኒታይም ይመቸኛል። ችግር የለውም። በቃ አገናኝሻለሁ ያለውን ነገር እና ቆይና ምን መሰለክ ማንም ሰው እንዲያውቅ አልፈልግም። ጓደኞችን ምናምን በብዛት ስማቸውን አላውቃቸውም። የእሷም ወንድሞች የአንተም ጓደኞች አሚሮ ነው ይባላል። ብቻ እሱም ማንም ሰው እንዲያውቅ አልፈልግም። በቃ ገባክ? ብቻን ሂደህ እንድትሰጣት ነው የምፈልገው። ከዛ እሷ አይታው ያለውን ነገር ትደውልኛለች ወይ ንገራት እንድትደውልልኝ ማለት ነው። ወይ ወዲያውኑ አገናኝ እንድሰጣት። ማንም እንዲያውቅ አልፈልግም። በቃ በአጭሩ ማንም እንዲያውቅ አልፈልግም። ይሄ የኔ ብቻ አይደለም። ከኋላ በጣም ብዙ ሰው አለ፣ ነግሬሃለሁ። በጣም ብዙ ሰው ስላለ ማንም ሰው እንዲያውቅ ስለማልፈልግ ነው። ገባክ? እንጂ እኔ ቀለል አድርጌ ታገጂ መስጠት አላውቃትም። አንተ እንድትሰጣት ነው የፈለኩት። ያው አንተ በጣም ብዙ ነገር ስታደርግ ስላየሁ ስለምትጨነቅ ምናምን ነው። ገባክ? ለሩታ አንተ የተሻልክ ነህ ብዬ ስላሰብኩ ነው። እኔም ስለማምን ስለማውቅህ ነው በዚህ መንገድ የመጣሁት እና አደራህን። ገባክ? እንዳልሽኝ አደርጋለሁ። ግን አስጨነቅሽኝ እኮ እንድትጨነቅ አይደለም፣ እንድትጨነቅ ሳይሆን ቀለል አድርገኸው ስጣት። በቃ ማንም ሰው እንዲያውቅ አልፈልግም። በቃ ይሄ ብቻ ነው የሚፈልገው እኮ። ውስጡ ላይ ምን ሊኖር ይችላል? እሺ ፍንጭ ንገሪኝ። እኔ ማየት ስለማልችል ይሄን ነገር እኔ ቃሌን አከብራለሁ። እንዳልሽኝ ቀጥታ ወስጄ እሰጣታለሁ። ግን ውስጡ ላይ ምን እንዳለ ደግሞ ማወቅ ፈልጋለሁ። እኔ አሁን ይሄ እንደዚህ ነው ሌላ አልችልም፣ ማለትም አልችልም። ገባክ? የኔ ብቻ ነገር ሳይሆን ብዙ ሰው ስላለ እንደዚህ ብዬ ልነግርህ አልችልም። እንደዛማ ከሆነ ቀላል እኮ ነው ለኔ። ለሩታም ደውዬ እንደዚህ ብዬ ልነግርህ እችላለሁ። ግን ሩታ በአይኗ እያየች ነው የተሻለ የሚሆነው ለኔ። ገባክ? ለእሷም ለኔም እንደዛ ነው የሚሆነው መሆንም ያለበት በዛ ነው የሚሻለው። እና አደራህን በታማኝነት። ችግር የለውም። ያው እኔም በተመልካቾች ፊልም ስንት ነው? 3 ፍላሽ ነው ስንት ጂቢ ነው? 100 ያለውን ነገር እንዳለ በሙሉ በታማኝነት እሰጣታለሁ። በቃ ያለውን ነገር በዚህ ያክል ተጨንቀሽ ተጠበሽ እንትን ስላልሽኝ ደስ ብሎኛል። በዚህ አጋጣሚ ስላገኘሁሽ ያምሬ ነው ስላገኘሁሽ በጣም ደስ ብሎኛል። መልካም ሰው ነሽ፣ ከልብ አመሰግናለሁ። እንደ ቀልድ አትያው አላየውም፣ በስነ ስርዓት ነው የሚይዘው። አንቺም ምንም አይነት ጉዳት እንዲደርስብሽ አልፈልግም። ስለዚህ አንቺም እያንዳንዱን ነገር ከዚህ በኋላ የምታረጊውን እርምጃ የምታረጊውን ነገሮች በሙሉ ጥንቃቄ ሊኖር ይገባል፣ ሁሉም ነገር። ምክንያቱም ይህንን ፍላሽ ላይ ምንድን ነው ያለው ተብሎ ምናምን የሚያስጨንቁሽ ልጆች እንደሚኖሩ አውቃለሁ። ችግር የለውም፣ ለእኔ አትጨነቂ። ብዙ ሰዎች ያስጨንቁሻል። ከዚህ በፊት የሆነ እየተጨናነቅሽ እንደነበርሽ ነግረሽኛል እና እንትን እንድትይ አልፈልግም። ድጌ አሁንም እንድትጨነቂ ሌላ ጣጣ ውስጥ እንድትገቢ አልፈልግም እና ብቻ ግን ፈጣሪ ይህን ነገር ያስተካክለው። ይህን ነው ልልሽ የምችለው ነገር እና ስለዚህ በቃ እንሂዳ እንትን